ሰላም ጤና ይስጥልኝ። ዛሬ ሱራፌል ተካ መኪና ርክክብ ልናደርግ ነው። ደስ የሚል ቀን እንግዲህ እንደምትመለከቱት ዝግጅቱ እዚህ ፖፑላር ኤሌክትሮኒክስ አድርገነዋል። አቶ ሱሬ ደግሞ አምሮባቸው መኪናቸው ውስጥ ይገኛሉ። ሱሬን ያባት እንደምን አለ? እንዳትወጣ ሰው እየጠበቀ ነው። አንተ እንደምን አለ? አረ አምሮባሃል የኔ እናት። እንደምን አለሽ? ደህና ነህ? እንዴት ነሽ እናቴ? ደህና ነሽ? እንደምን አለሽ? ሱፍ አረ ነው ላንተ ነው እንጂ ለኔ ነው እንዴ? ኦኬ በጣም ያምራል። አምሮባል። እንደምን አለ? ደህና ነህ የኔ አባት? ሃይ እንዴት ነሽ? ደህና ነህ ወይ? ሰላም ነህ? ሃይ ናት። እንዴት ነሽ? በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። የሚገርም ቀን ዛሬ በእውነት። ይሄ እኮ መስዋዕት የከፈልክበት ፕሮግራም ነው። ሁላችንም ገብቶሃል። ለህመም የተዳረክበት በጭንቀት እኔ ደግሞ ለራሴ ለብቻዬ ምን ነው በቀረ አዶናይ በተረፈልኝ ለስንት ሰው የሚሆን አልፈነዋል። ለዚህ ቀን በቅተናል። አልፈነዋል እና በጣም እጅግ ደስ ብሎኛል። ገብቷል። የታለፈበት መንገድ ራሱ በጣም ደስ የሚያስደስት እኔም በጣም ደስታ እየተሰማኝ ነው። እና አሁን አንተ ሰው እየጠበቀ ስለሆነ እኔ ዝም ብዬ ልግባ ቀስ ብዬና ከዛ በኋላ እዚህ ሲጀማምሩ እንትን እናደርጋለን። እሺ አንተ ኮንታክት አድርገኝ። እደውላለሁ። አንተ አይደል የጀመርከው? እንዳስጀመርከኝ እንጨርሰዋለን። እሺ እኔ እናት እሺ ናይስ ቱ ሚት ዩ። እሺ ሹልክ ብዬ ልግባ አሁን። ጋይስ አሁን እንግዲህ ይኸው ጋሽ ሰለሞንም ሱራፌል ተካን ሴሌብሬት ለማድረግ እዚህ ተገኝተውልናል። አሁን ደግሞ ጋሽ ሰለሞን ምን ሐሳብ አመጡ? መኪናዬን እኔ ይዤ መጥቻለሁ፣ ነጫው ቢዋይዲ። አሁን ደግሞ የሱራፌል ተካለች ጥቁር ቢዋይዲ ማለት ነው። ለምን አብረን መንገድ ላይ አነዳውም እያሉ ነውና እስኪ ሱራፌልን አጅበለው ለምን የተካ ልጆች ደግሞ እየበዙ ነው። የተካ ልጆች አብዝተነዋልና እንግዲህ እስቲ ሌላ ፓትሪስ ነው የሚባለው ኳትሪስ ሶስተኛ ማለት ነው። ሳንሰራ አንቀርም። እንሂድና እንጠይቀው ሱራፌል። እስኪ እንሂድ እና ተከተለ። ዋው እስኪ አንዴ ይቅርታ። እንግዲህ ጋሽ ሰለሞን ይኸው ተገኝተዋል አንተን ሴሌብሬት ለማድረግ ማለት ነው። ምን ሐሳብ አመጡ? የኔ ነጯ ቢዋይዲ አለች፣ የኔ ነጯ ቢዋይዲ አለች፣ ያንተም ጥቁሯን ቢዋይዲ ይዘን መንገድ ላይ ለምን እየተከታተልን አንሄድም እያሉ ነው። ምን ታስባለህ? አሪፍ ነው። ሰለሞን ተካ ነው ሱራፌል ተካ እና አንድ ኮመንት ምን አየው መሰለህ የሚያስቅ እንዴ አዶናይ ከተካ ልጆች ውረድ እንጂ ምንድነው ገና ሶስተኛ ተካል እንደዛ እያወራን ነበር። እንደዛ እንግዲህ ኮሜንት ሰማውና በሳቅ ሞትኩኝና ምንድነው የተካል ልጆች ልንከባከባል ክሳ እግዚአብሔር ነው እንግዲህ አጋጣሚ ይገርማል በጣም እና እንውጣና መኪናዎቹን እንትን እናደርጋቸው እንንገራቸውና መኪናችሁ ይዛችሁ እንድትሄዱ እሺ መንገድ ላይ ተከታተላችሁ ማለት ነው። እሺ ጥሩ ሐሳብ። እሺ ግን እንጨርሳ እንትን ነው አናግራቸዋለሁ። መጀመሪያ አረፍ በሉ። እሺ ጋሽ ሰለሞንም እየወጡ ስለሆነ ነው። እሺ ዳጊ በእግሬ መሄድ እኮ አቆምኩኝና እድሜም እየቀነሰብኝ መጣ። ምቾቱ ጥሩ አይደለም። ከዚህ በእግር ስትሄዳል የቀረጹ ከኋላ አሁንም እየቀረጹ መኪና ውስጥ ምን አወጡበት? ምን አወጡ ነው ደግሞ መሰለህ እንደ ሰውዬ መኪና ገዛንለት። ለአሁን ደግሞ ሶሶና ገና የታባቱ ጋሼ የጎረምሳ ትልቅ ሰው ነው። ይሄ ነው አንዱ። ሃይ ቤቢ አሁን አንተ ማለት ነው ዩቲዩብ ተምራችሁ በደንብ ካራክተር ስዊች እያደረጋችሁ ድራማ ጀምሩ። ልክ እንደ ቤቶች ዝግጁ ነህ? ያው አባትህ በጣም ትልቅ አንጋፋ አርቲስት ነው፣ አንተም አክተር ነው። አንተም እንደዛው ማለት ነው። አዲስ ድራማ እንጠብቃለን ከእናንተ። እንጠብቃ ሱራዬ እንዴ እውን እናደርገዋለን። በእውነት በዩቲዩብ ይሰራ ጎበዝ ነው። ይሄ ደግሞ ይሰራል። ማርያም ሰርቷል ካሁን በፊት ከኛ ጋር